ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህች ስለተባረከች ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ በነገር ሁሉ ረድተህን ጸጋህና ምሕረትህ ቸርነትህ ሁሉ ደግፎን ለዚህ ማለዳ ስላበቃህን ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ በቃልህ እንድታስተምረን ቃልህን ደግሞ እንድታበራልን በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 13 እና 14 ነበር እየተመለከትነው በትናንትናው ዕለት ማለት ነው። በትናንትናው ዕለት ይህንን ክፍል ሰፋ አድርገን ለማየት ሞክረናል። እንግዲህ የእግዚአብሔር ቃል በማስተዋል የምንከታተልና የምናዳመጥ በማስተዋልም የምናነበው ከሆነ የእግዚአብሔር ቃል በሕይወታችን ትልቅ ሥራ እንደሚሠራ ልናውቅ ይገባል። እንግዲህ ትናንትና ስንመለከት ከምታነቡትና ከምታስተውሉት በቀር ሌላ እንጽፍላችሁምና በጌታችን በኢየሱስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ደግሞ ትምክህታችሁ እንድንሆን በከፊል ስለ እኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ ተስፋ አደርጋለሁ ይላል። እንግዲህ በዚህ ክፍል ላይ ስለ ትምክህት ተመልክተን ነበርና ሌላው የተመለከትነው በጌታችን የኢየሱስ ቀን የጌታ ቀን እንዳለ እያንዳንዳችን ደግሞ በጌታ ቀን በፊቱ እንደምንቆም እንደምንጠየቅ እግዚአብሔር በሕይወታችን ያደረገው ነገር ምንድን ነው፣ የሰጠንን ኃላፊነትና አደራ እንዴት ተወጥተናል የሚለውን ነገር መረዳት እንዳለብንና ያንን ነገር ደግሞ የተሰጠን መክሊት ካልነገርንበት ካላተረፍንበት በእግዚአብሔር ፊት የምንቆምበት ጊዜ ልንጠይቅ እንደምንችል ለመመልከት ሞክረናል። ሌላው ልንመለከት የሞከርነው ትምክህት ነው። ትምክህታችን ማን ነው የሚለውን ነገር በደንብ አጽንኦት ሰጥተናል። የምንመካው ማን ነው? የምንመካበት ነገር አለ ነው? በእግዚአብሔር ፊት ስንቆም ትምክህት የሚሆነን ነገር አለ ወይ? ይሄ ነው ጌታ ሆይ ብለን የምንለው ነገር አለ ወይ? ምላሽ የምንሰጠው ነገር አለ ወይ? እንግዲህ ትምክህታችን እናንተ ናችሁ ሲል ጳውሎስ እነዚህ ደቀ መዝሙር አድርጎ ወደ ጌታ አምጥቷቸው የጌታን ፊት እየፈለጉ ያሉ ቅዱሳን ደግሞ በእነርሱ ደግሞ እንዲመኩ ይጽፍላቸዋል። ስለዚህ ትምክህት ስንል በእግዚአብሔር ፊት ይዘን የምንቀርባቸው ነገሮች ምንድን ናቸው? በመጨረሻው ቀን ምን ይዘናል? እግዚአብሔር ፊት ቆመን ምላሽ ልንሰጥበት የምንችለው ነገር አለን ወይ እጃችን ላይ? ለዚህ ነው ማቴዎስ ላይ ሲናገር ብዙዎችን አላቃችሁም ይላቸዋል ይላል። በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም፣ በሽተኞችን አልፈወስንም፣ አላቃችሁም ይላቸዋል። ምክንያቱም ተአምራት ማድረጋችን ጥሩ ነው። ተአምራት በሕይወታችን መሆኑ ጥሩ ነው። በእኛ ሕይወት አጋንንት መውጣቱ ጥሩ ነው። ከዛ የሚያልፈው ግን ተልእኮ የእሱ እውነተኛ ምስክሮች ሆነን በሕይወትም በኑሯችን እሱን ስንመሰክርና ለሱ መኖር ስንጀምር እንደሆነ ማወቅ ያስፈልጋል ብዬ
አምናለሁ። ዛሬ ቁጥር 15ን እንመለከታለን። እንደዚህ ይላል፣ በዚህም ታምኜ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ ይላል። እንግዲህ ጳውሎስ ወደ ቆሮንቶስ ሰዎች ተመልሶ ሁለተኛ መምጣት ይፈልጋል። ነገር ግን ደግሞ የሚመጣበት ዓላማ ሲናገር ጸጋን ለማካፈል እንደሆነ እና ወደ እነሱ መምጣት ሐሳብ እንዳለው እየተናገረ ነው ያለው። ጸጋን ታገኙ ዘንድ የሚለው ጸጋን ማካፈል፣ ለሌሎች የምናካፍለው ጸጋ በሕይወታችን ውስጥ እንዳለ ደግሞ ማወቅና መረዳት ያስፈልገናል ብዬ አምናለሁ። ጳውሎስ ጸጋ ላይ ያካፍላቸው ይፈልጋል። እነዚህ የቆሮንቶስ ሰዎች በብዙ ነገር ውስጥ ያሉ ናቸው። ደግሞ ትልልቅም ጸጋ ያለበት ቤተ ክርስቲያን ነው። ነገር ግን አካሄድና መስመር የያዘ ከእግዚአብሔር ቃል ጋር የተቆራኘ እንዲሆን ስለሚፈልግ ከመልእክት ባሻገር ፊት ለፊት እነሱን አግኝቶ ማየት እንደሚፈልግ ነው እየተናገረ ያለው። ስለዚህ እንድመጣ ይላል። አስቀድሜ ወደ እናንተ እንድመጣ ብሎ ይናገራል። ስለዚህ ወደ እነሱ መምጣትን ሐሳብ አለው፣ የጸጋን ለማካፈል ማለት ነው። አንደኛ ቆሮንቶስ 4:19 ላይ እንደዚህ ይላል፣ ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ፣ የትዕቢተኞችን ኃይል አውቃለሁ እንጂ ቃላቸውን አይደለም። በዚች በቆሮንቶስ ቤተክርስቲያን ትዕቢተኞች አሉ፣ የሚታበዩ በብዙ ነገር የሚታበዩ ልክ በዚህ ምድር ላይ አሁንም በቤተ ክርስቲያን በተለያየ መንገድ የሚታበዩ አሉ። አንዳንዶች ትንሽ ነገር አንዱ ለቀን አጋንንት ካወጡ ይታበያሉ። አጋንንት ማውጣት ለሁሉ ክርስቲያን የተሰጠ ጸጋ እንደሆነ ግን አለመረዳታቸው ያሳዝነኛል። ብዙ ጊዜ በአገልግሎቶቼ ውስጥ ብዙ ጊዜ አጋንንት ሲወጡ ሰዎች የሚገርማቸው አንድ ነገር ምንድነው? ስለወጣው ነገር አልደነቅም። አጋንንት ማውጣት አያስደንቅም። የሚያስደንቀው ነገር ቢኖር የሰው ልጅ ከጨለማ አምልጦ መዳኑ ነው የሚያስደንቀው። ምክንያቱም ብዙ ሰዎች አሁን የሚታበዩበት ምክንያት አንድ በሽተኛ ከተፈወሰ 10 እንደተፈወሰ አድርገው በማውራትና በትዕቢት እነሱን የተስተካከለ አገልጋይ እንደሌለ አድርገው ያስባሉ። ለዚህ ነው ጳውሎስ ትዕቢተኞች ኃይል አውቃለሁ አለ እንጂ ቃላቸውን አይደለም አለ። የሚናገሩትን አይደለም። ትዕቢተኞች በንግግር የታወቁ ናቸው። የሚናገሩት ሁሉ ራሳቸውን ከፍ አድርገው ነው። አንዳንድ ጊዜ በክርስቶስ ወንበር ላይ ተቀምጠው ስናያቸው በጣም ልብ ይሰብራል። በእርግጥ በዚህ በመጨረሻው ዘመን ሐሰተኞች ነቢያቶች እንዳሉ ሁሉ ሐሰተኛ ማስተማሪዎች ስላሉ ይህ የሚጠበቅ ጉዳይ እንደሆነ አውቃለሁ። ለዚህ ነው ጳውሎስ ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ ይላል። የሚመጣበት ምክንያት ጸጋን ለማካፈል እንደሆነ ቀደም ሲል ከላይ ለመመልከት ሞክረናል። ጸጋን ሊያካፍላቸው ይፈልጋል። ለነዚህ የቆሮንቶስ ቤተክርስቲያኖች ደግሞ እነዚህ ትዕቢተኞች ደግሞ ትዕቢታቸው ተንፈስ እንዲል የሚፈልግ ይመስላል። ሮሜ 1:11 ላይ ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁ ይላል። እንግዲህ መንፈሳዊ ስጦታ ከቅዱሳን እርስ በርስ የምንካፈለው ነው። ሁሉ ጸጋ በአንድ ሰው ውስጥ አይኖርም። እኔ ጋር ያለው እናንተ ጋር ላይኖር ይችላል። እናንተ ጋር ያለው ደግሞ እኔ ጋር ላይኖር ይችላል። ለዚህ ነው ለቤተ ክርስቲያን እንኳን ጌታ ኢየሱስ ክርስቶስ ኤፌሶን ምዕራፍ 4 ላይ ሲናገር ሰዎች ስጦታዎችን እንደሰጠ ይነግረናል። የአስተማሪነት፣ የወንጌላዊነት፣ የእረኝነት፣ የነቢይነት፣ የሐዋርያነት እና የመጋቢነት ስጦታ እንደሰጠ ይነግረናል። እያንዳንዱ ስጦታ በብልቱ ውስጥ ፋክሽን አለው፣ የሚሰራውን ስራ አለው። ስለዚህ አንዱ አንዱን እያነጸ ነው። ልክ አሁን ለምሳሌ እግር ይራመዳል፣ እጅ ይዛል፣ አፍ ይናገራል፣ ዓይን ያያል፣ ጆሮ ይሰማል። እንደዚሁ ማለት ነው። እንደዚሁ የተለያዩ ጸጋ ስጦታዎች ያስፈልጉናል። መካፈልም አለብን። ከአገልጋዮች እግር ስር ቁጭ ብሎ ጸጋን መካፈል ጥበብ ነው፣ ብልህነት ነው። ነገር ግን ደግሞ የምንካፈለውን ጸጋ መለየት ደግሞ መመርመርና መፈተን ደግሞ ያስፈልጋል። ሁሉን እንድንቀበል ደግሞ አልተባልንም። ፈትኑ መርምሩ ተብለናልና። ስለዚህ የብዙ ሰዎች ችግር ምንድነው? የተባሉትን ሁሉ አሜን ብለው ይቀበላሉ። መፈተንና መመርመር ደግሞ እጅግ አስፈላጊ እንደሆነ ልናውቅ ያስፈልጋል። ሮሜ 1:13 ላይ ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነው በእናንተም
ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብ እስከ አሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ይላል። ሮሜ ላይ ይህንን የተናገረበት ምክንያት ምንድነው? ጳውሎስ በሚሄድባቸው ስፍራዎች ሁሉ ምን ይፈልጋል የሚለውን ነገር ስንመለከት ፍሬ ማየት እመጣለሁ ሲል ጸጋን ብቻ ማካፈል አይደለም። ከዚህ በፊት በእነሱ ውስጥ የተዘራው የእግዚአብሔር ቃል በቅሎና አፍርቶ ማየት ይፈልጋል። ይሄ የእያንዳንዱ መሪ እውነተኛ የክርስቶስ ጥሪ ያለው አገልጋይ የሚፈልገው ነው። የእርሱን ታይታ አይደለም የሚፈልገው። እርሱ ደቀ መዝሙር ባደረጋቸው እሱ ባስተማራቸው ሰዎች የእግዚአብሔር መንፈስ የእግዚአብሔር ጸጋ ሲሰራ ማየት ይፈልጋል ማለት ፍሬ አፍርቶ ማየት ይፈልጋል። እውነተኛ ጥሪ ያላቸው ሰዎች በዘመኔ አይቻቸዋለሁ። ብዙዎች በእናንተ ሕይወት እናንተን ደቀ መዝሙር አድርገው አፍርታችሁ ለፍሬያማ ሆናችሁ ሲያዩ ይደሰታሉ። እኔን ያሳደገኝ ፓስተሬ ብዙ ጊዜ በስልክ የሚሆን ባገኘሁት ጊዜ ሲያወራ በእኔ ሲደሰት አይቼዋለሁ። ምክንያቱም በእኔ ውስጥ የዘራው ዘር ምን ሆኗል? በቅሏል ማለት ነው፣ አፍርቷል ማለት ነው። እውነተኛ ጥሪ ያላቸው ሰዎች እንደዚህ ናቸው። ራሳቸውን ለሾይንግ ሳይሆን የሚመርጡት እነሱ ደቀ መዝሙር ያደረጓቸው ሰዎችና የዘርን የእግዚአብሔርን የተሰጣቸውን የወንጌል ዘር የዘሩባቸው ሰዎች ዘሩ በእነሱ ውስጥ በቅሎ ማየት ይፈልጋል። ጌታም እንደዚሁ ነው። በእኛ ውስጥ የተዘራው ዘር በቅሎና አፍርተን ማየት ይፈልጋል። ስለዚህ ለዚህ ነው ፍሬ አፍርታችሁ ማየት ይፈልጋለሁ የሚላቸው። በሌሎች አሕዛብ ደግሞ እንደሆነው እያለ የሚናገረው ይህንን ነው። ፍሬያማ ሆኖን መታየት እንዳለብንና ፍሬያማ እንድንሆን ደግሞ እግዚአብሔር በክርስቶስ ኢየሱስ እንደመረጠንም ልናውቅ ያስፈልጋል። ፍሬ ሄዳችሁ ፍሬ ልታፈሩ ፍሬያማም እንድትሆኑ አይደለ የሚለው ከእግዚአብሔር ቃል። ስለዚህ ያንን ፍሬያማ መሆን ተገቢ ነው ብዬ አምናለሁ። ስለዚህ ነው ጳውሎስ ይሄንን ነገር ጠንከር አድርጎ በዚህ ስፍራ በእናንተ ውስጥ ማየት እፈልጋለሁ ብሎ የተናገረበት ምክንያት ይሄ ነው። እስቲ አንድ ጥቅስ ልጨምርና የዛሬ መልእክቴን ልቋጭ። ሮሜ 15:29 ወደ እናንተ ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ ይላል። ሃሌሉያ! እውነተኛ አገልጋዮች፣ የእግዚአብሔር የተጠሩ ሰዎች ወደ ቤታችሁ ይሁን ወደ አገልግሎት ወደ ቤተ ክርስቲያን ሲመጡ በረከት ይዘው ነው የሚመጡት። እርግማን ይዘው አይመጡ። ወይም ደግሞ ከእናንተ ሳንቲም ፈልገው ወይም የሆነ ነገር ፈልገው ጥቅም ፈልገው አይመጡ። አሁን ዘመኑ እንደዛም ባይሆን በረከት ይዘው ይመጣሉ፣ ሰላም ይዘው ይመጣሉ፣ ደስታ ይዘው ይመጣሉ። ለዚህ ነው ጳውሎስ ወደ እናንተ ስመጣ በረከት ይዤ ነው የምመጣው ያለው። ምን አይነት በረከት? የእግዚአብሔር የቃሉ በረከት፣ የመንፈስ በረከት፣ የትንቢት በረከት ሊሆን ይችላል። የጸጋ በረከት ሊሆን ይችላል። በእርሱ አገልግሎት እንድንባረክ ያደርጋል ማለት ነው አገልጋይ ሲመጣ። እና በአሁኑ ዘመን ግን ያው ብዙ ነገሮች በስልክና በሶሻል ሚዲያ ላይ ስለሆነ የበሰለውም ጥሬውም መለየት ያልተቻለበት ሰዓት ላይ እንዳለን አውቃለሁ። ይሁን እንጂ ነገሮችን በመንፈስ መመርመርና እንደ እግዚአብሔር ቃል ማጤን ያስፈልጋል። በተለይም ደግሞ በጸሎት የምትተጉ ከእግዚአብሔር ቃል የተጣበቃችሁ ከሆነ እንዲህ አይነት ሐሳዊ ነገሮች አያገኟችሁም። በቀላሉ መለየት ትችላላችሁና የሚጠቅማችሁንና የሚጎዳችሁንም ማወቅ ትችላላችሁ። ስለዚህ ዛሬ እንግዲህ ለዛሬ ያለኝ የማለዳ ቁርስ ይህን ይመስላል። በነገው ዕለት በአዲስ በቀጣዩ መልእክት እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ ልግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ እናመሰግናለን። በሕይወታችን ውስጥ ልትሰራ ስለወደድከው መልካምነትና በጎነት ሁሉ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ በቃለ መንፈስ ደግሞ ሕይወታችንን ስላነጽከውና በዚህ በመጨረሻው ዘመን ሕይወታችንን ልታዘጋጀው ስለወደድክ እናመሰግንሃለን። ደካሞች የሚበረቱበት፣ ያዘኑት የሚጽናኑበት፣ የታመሙት የሚፈወሱበት፣
እግዚአብሔር ሆይ የቆሰሉት በዘይት የሚረሰርሱበት የወደቁት የሚነሱበት እንዲሆን ይህች ቀን በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቃልህን ስለባረክልን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።